እንደዚህ ናችሁ የኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬም ይዤላችሁ የመጣሁት መግቢያ ላይ ያያችሁትን ቪዲዮ ነው። ውድ ተመልካቾቼ ቪዲዮውን እስከ መጨረሻ ድረስ ይዩ። ስወዳችሁ ስሞትላችሁ። እንግዲህ መግቢያ ላይ እንዳያችሁት የዛሬ ቪዲዮ ትንሽ ያስጠላል፣ እውነት ለመናገር ያስጠላል። ምክንያቱም መሆን አለበት ብዬ አላስብም እንደዚህ። ምክንያቱም አንድ ትዳሯን ማዳን የምትፈልግ ሴት ይሄ ሰው ደግሞ ባሌ እንዲሆን የልጅ አባት እንዲሆን አብረን እንድንቀጥል እፈልጋለሁ ብላ የምታስብ ሴት እንደዚህ አይነት ተግባር ማሳየት አለባት ብዬ አላስብም። ግን ቤተሰቦቼ ያው ሰላምታ ያልጠየኳችሁ ቅድምም ሰላም ብያችሁ ስለነበር ነው እና ሰላማችሁ ይብዛልኝ በድጋሚ። አሁንም አያልቅም እግዚአብሔር ሰላም ታዲያ ማለት ነው። እስቲ ቪዲዮውን አብረን እንመልከትና ከዛ በኋላ እናንተም እስቲ እዩትና ይሄንን ነገር በተለይ እናንተ ሩታችን ንግስታችን የምትሉ ሰዎች እስቲ ይሄንን ተግባራን እዩና ፍረዱ። እኛ ላይ እጃችሁን ከመጠቆማችሁ በፊት ራሳችሁ ቆም ብላችሁ እቺ ልጅ ትክክል ናት አይደለችም ብላችሁ አስቡ። እጅ መጠቆምማ ቀላል ነው። እዩት፣ ይሄንን ቪዲዮ እዩት። ውርደቷን አንተ ማየት ይፈልጋል እና ቤት ነው ቪዲዮ ያው እራት ልንበላ ፈልጌ ነው እኔ በበኩሌ የጠራሁት። እንደምታዩት ይሄ እኔ ወይን ነው። እቺ ደግሞ ለሱ የቀዳውን ያስቀመጥኩለት ያው እራት ልንበላ ብለው እሺ እንደማይለኝ አውቃለሁ። እርግጠኛ ስለሆንኩኝ ነው እንትን ያልኩት። ቤቢዬን ወይም ደግሞ ሊያይ ይፈልጋል ብያለሁ እንጂ እራት ልንበላ ነው አብረን እናሳልፍ ምናምን ብለው ደስ ይለኝ ነበር። እውነቱን ነገር ብጠራው ግን ደግሞ ዛሬ ታጸቁዶኛል። ግን ደስ ገና ከሆነ እንዴት ነው ደስ ይላል። ውስጤ በደስታ በሀሴት ሁለት ብላልና እና ቤት ነው ያው እራት ልንበላ ፈልጌ ነው እኔ በበኩሌ የጠራሁት። ኧረ ሂጂልኝ። እኔ እውነት እኔ ከሩታ እንደዚህ አይነት ነገር አልጠበቅኩኝም። አሁን የሚያሳያችሁ ቪዲዮ ማለት ነው የእውነቴ ነው የምላችሁና አንድ ትዳሯን ማዳን የምትፈልግ ሰው ሴት እንደዚህ አይነት ተግባር ታደርጋለች ብዬ አላስብም። ሩታ ሲጀመር ትዳርሽን አትፈልጊም ማለት ለምን እንዋሻለን? እውነቱን ነው የምንናገረው። ገባችሁ? ማዋሸት አያስፈልግም። ነጭ ነጯን ነው የምንናገረው። እንዴት ሆነ? አብረሽ ባልሽ ነዋ። ለምን መጠጥ ማስከሩ ምን አስፈለገ? ወር ደግሞ እንደዚህ ማሆኑ ምን አስፈለገ? መጠጥ ኧረ አንዳንድ ሰው ግን እኔ እስቲ እናንተ ሩታ የምትሉ ሰው ይሄ ነገር ይሄ አሁን ሩታ ያደረገችው ነገር ትክክል ነው ብላችሁ ነው የምታስቡት? ለነገሩ እናንተም ግራ ገብታችኋል አይደል? ግራ ገብታችኋል። እኛ እንትን እንዳንላችሁ ነው አይደል? ሩታ የምትሉት እንጂ የሩታ ተግባር እሷ የምታደርገው ነገር ለእናንተ ራሱ ግራ ገብቷችሁ በቃ የምትይዙት የምትጨብጡት ነገር እንደጠፋባችሁ አውቀነዋል። ከአንዳንድ ቦታ ላይ ሹክ እያላችሁ እኛ ራሱ ግራ ገብቶናል እያላችሁ ስትናገሩ ሰምተናል፣ ደርሶናል። አይዟችሁ እንግዲህ አይዛችሁ፣ ጸበል ውሰዷት። ጸበል ይህንን ማዳን የሚችለው ጸበል ብቻ ነው እንጂ ሰው ሊያድነው አይችልም። እና እስቲ አሁኑን ቪዲዮ የውርደቷን አብረን እንመለከት። የኔ ፍቅር ምን አይነት ወይ! አሁን እኔ ልሳደብ ነው፣ እግዚአብሔርን ልሳደብ ነው። አንቺ የእውነት ምን አይነት ውርደት አብነሽ አብረሽ ግን ማለት ነው ምስኪን ይሄ ልጅማ ምስኪን ነው። እኔ አሁን ምን ልበል እንደው ምን እንበል ለማን አቤት እንበል? ሩታ ምንድነሽ? ቆይ ምንድነው እንደዚህ የሚያደርግሽ? የልጅሽ አባት እኮ ነው። አንድ የሆነ እንትን የቀጠርሽው ሰው ወንድ አይደለም። እሺ አብረኝ አደረና አሰከርኩትና ባል ያደረግኩት አትይም ወይ ደግሞ አስረገዘኝ አትይም። ምክንያቱም ልጅ አለሽ፣ መጀመሪያ ከአብረሽ ወልደሽዋል። ወንድ ልጅ የሚያደርገውን ተግባር እኮ ነው እያደረገች ያለችው። አሁን እንደውም ዮርዲ የምትባል ሴትዮዋ ጠዋት ቪዲዮ ሰርታ አይቼው ነበርና ሴቶችን የሆነ ነገር እያጨመሩ ምናምን እያሰከሩ ምናምን እየደፈሩ ምናምን እየተባለ ምናምን ሰምቼዋለሁ። አንቺ እኮ አብረሽን እንደዛ ነው እያደረግሽ ያለሽው ማለት ልክ ነው ይሄ ልክ ነው። በጣም እኮ ነውር ነው ውዴ። ምን ውዴማ አይደለሽም አንቺ እንዴ ሩታ፣ በጣም ነውር እኮ ነው እንደዚህ አሁን ያደረግሽው ነገር።
ወይ ወንድ እኔ የማውቀው ወንድ ልጅ እንደዚህ ያደረጋትን ሲያሰክራት ምናምን ሲባል ነው የሰማው። አንቺ ደግሞ አድርጋለሁ እንደዛ ብትይ እንኳን አብረሽ የልጅሽ አባት ነው የልጅ አባት ነው ብለሻል ራስሽም። እኛም እንግዲህ አንዳንድ ሰዎች ዳኒ ነው ልጅ ይላሉ፣ አንዳንድ ሰዎች ደግሞ የአብረሽ ነው። እኔ አይ ዶንት ኖ እሱንም አናውቅም። ግን ዞሮ ዞሮ እንትን ነው ማለት እሱ አሁንም ራሱ ተሳስተሻ ነገር እርግጠኛ ነኝ ወይ ዛሬ ወር አስረግዞኛል ብለሽ እንደምትመጪ ተስፋ አደርጋለሁ። ወይ ጉድ ወይ ጉድ ወይ ጉድ። እስቲ እንቀጥል። በጣም አንዴች መጃጃል በጣም ጅል ነሽ። እሺ ከዛስ አጠጣሽው፣ አሰከርሽው። ስለናፈቀሽ ነው ብለን እናስብ ወይስ ምን ብለን እናስብ? አሁን እሺ እንዴ ተግባር ሁሉ የሰይጣን ተግባር። እንደው አሁን ጾም ነው እኮ ደግሞ እኮ ጾም ነው። እንዴት ነው? እኔ ግራ ገብቶኛል ጋይስ፣ ግራ ገብቶኛል። የዛሬ ቪዲዮማ በጣም ነው በጣም የሚያስቀው። ፈጣሪ ወይ ትዕግስት ውስጥ ባለፈው ዓመት እኛ እንኳን ከእናንተ ጋር ተሰድበን ነበረ። እንግዲህ ከሰርጋችሁ ላይ ተገኝተን ማለት እንዴት ነው ማለት እኔ እንኳን መልስ ላይ ነው የተገኘሁት። በእርግጥ እንትን አልሄድኩም፣ ግን ሩታ እኔ ዛሬ ምንም አይደለም። እስቲ ጨርሻ ቪዲዮ አንድ ቪዲዮ አብራኝ መጨረሻ ደገፍ በሉ በኋላ ትንሽ እንደዚህ ወደ ኋላ ደገፍ። እንዴት ነው የምትከብደው? በእናትህ አይነት ሰው ነሽ። አሁን እዚህ ጋር ምን እንበል እስቲ ምን ጌዴምቱ አለ ልጁ። ጌዴምቱ ነገር ነሽ ሩታ የምር። አብረሽ ደግሞ መጠጥ ስለማያውቅ ነው በሁለቴ እንደዚህ ፉት ባዶቺ ነገር አስክረው ምናምን አይደለም፣ ግን መጠጥ ስለማይወድ ነው። ልጁ በስነ ስርዓት ያደገ ስነ ስርዓት ያለው ልጅ ስለሆነ ማለት ነው። አንቺ ግን ጠጃም እንደሆነ እንደዚህ ታስታውቂያለሽ ከምታደርጊው አንፃር። እንዴት እንደሚመነቃቅራት የሆነ ነገር ትዝ አለኝ ሁላ ማለት ነው ጋይስ። እንደዚህ ምናምን ስትሆን ማለት ነው የሆነ ነገር ትዝ አለኝ። አይ ውርደት፣ አይ ውርደት፣ አይ ውርደት። ሰው እንደዚህ ይወራረዳል። ሰው እንደዚህ ውርደት 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 በውርደት ይሆናል። ፈጣሪ እሺ፣ አሁን ይሄ ቪዲዮ ምን እንበለው በጌታ? ምን አብርሽን ባሏ ለማድረግ ፈልጋ አብርሽን ወደ ቤት ለመመለስ ፈልጋ ነው ይሄንን ያደረገችው እንበል? አሳስታ አብሮ አደረችውና ምንድን ነው? ምን ግራ ስለገባኝ ነው። አይሰርቱ ጋር ግራ ገባኝ። ባልሽ የሆነ ሰው ቤትሽ ባሌ ነው ብለሽ የምታስቢው ማለት ምን ብለን እናስብ? እንደዚህ መሆኑ እንደዚህ መገለባበጡ እንደዚህ መሆኑ ምን አሁን ያስፈልጋል? እንደዚህ መሆኑ ልበሽ ሌላ ጊዜም ትለብሽዋለሽ፣ ግን እንደዚህ መሆኑ ጋይስ። እኔ የዛሬ ቪዲዮ እስቲ እናንተ የሆነ ነገር በሉትና ኮሜንት ላይ ጻፉ ሀሳባችሁ። ምን ማለት ሩታ ምን ፈልጋ እንደሆነ፣ በተለይ ሩታ ደጋፊዎች አድናቂዎች ሩታ እንደዚህ የሆነችው ባህሏን ወደ ትዳሯን ለመመለስ ፈልጋ መቼም እንደማትሉኝ ተስፋ አደርጋለሁ። አትሉማ? ምክንያቱም ትዳሯን የምትፈልግ ሴት እንደዚህ አትመነቃቀርም። ወር ደግሞ እንደዚህ በመጠጥ አስክራው ከኔ ጋር እደር አትለውም። ቁጭ ብላ በስነ ስርዓት ጨዋ እንዳሰደጋት ሴት ቁጭ ብላ ነው እንትን የምትለው። ትዳሯን አውርታበት ትዳሯን ወደ ትዳር መመለስ የምችለው እንጂ በእንደዚህ አይነት መልኩ አይደለም። እናየዋለን። ነገ ጠብቁን፣ ምን እንደሚሆን የምታዩት ይሆናል። እኔማ እስካሁን ናፍቆኛል።